ልደቷ ነው የሷ ልደት። ይመስገን እንኳን ተወለድሽ። ጂጂ አንድም ቀን በስሜ ጠርታኝ አታውቅም። ሶፊያ ሽባባው ስለ እህቷ ያጋራችው መልእክት ቀልባችንን ስቦታል። ከሰሞኑ የተናፋቂዋን ድምጻዊት የልደት በዓል አስመልክቶ በርከት ያሉ የፍቅር መልእክቶች ለአርቲስቷ እየጎረፉላት ይገኛል። ከነዚህም ውስጥ የታናሽ እህቷ እጅጋየሁ ሽባባው መልእክት በርካታ ጥያቄዎችን አስነስቷል። ቤተሰቦቿ ስለ ጂጂ የደበቁት ሚስጥር ምንድን ነው? ወደ ሀገሯ እንዳትገባ ያገዳት የቤተሰቦቿ አለመፈለግ እንጂ የገንዘብ ችግር እንዳልሆነ ጥያቄ አንሺዎቹ ያነሳሉ። እንደው ምናልባት ችግሩ የገንዘብ ከሆነ እንኳን የሀገሬው ሕዝብ ለአባይ ግድብ ካዋጣው በላይ ለጂጂ አውጣ ቢባል ከዚያም በላይ በፍቅር እንደሚያወጣ ጨዋታ አዘል መላምት ያነሳሉ። ሲጀመር ይላሉ የሙዚቃ ወዳጆቿ፣ ሲጀመር ለሰጠችን ዘመን ተሻጋሪ ዜማና ትዝታ መች ከፈልናት በማለት ሀሳባቸውን ያከሩታል። ታዲያ ተደበቀ የተባለው ሚስጥር ምንድን ነው? እህቷ ሶፊያ ሽባባው ስለ ጉዳዩ ስትጠየቅ መልሷ አጥጋቢ አይደለም። በዚህ አነጋጋሪ በሆነው ጉዳይ ያገኘናቸውን መረጃዎች ሰብሰብ አድርገን ይዘናል፣ ታደምጡታላችሁ። ሙዚቀኛ የግጥምና ዜማ ደራሲዋ ከሙዚቃ መምህሩ ካለማየሁ ፋንታ የሙዚቃ መሳሪያዎችን የተማረችው ጂጂ ክራር፣ መሰንቆ፣ ጊታርና ኪቦርድ መጫወት የምትችል ሲሆን ጂጂ የኢትዮጵያን የዘመናት አኩሪ ታሪክና ድንግል ውበት በድንቅ ቋንቋና ለዛ ካላቸው ዜማዎቿ ጋር ገልጻቸዋለች። ከነዛም መሃል ኢትዮጵያ፣ አባይ፣ ካህኔ፣ ናፈቀኝ የተሰኙ ስራዎቿ ከብዙዎቹ በጥቂቱ የሚነሱ ናቸው። አድዋ የተሰኘው ሙዚቃዋም የሰው ልጅ ክቡርነትን ለሀገር ከሚከፈል መስዋዕትነት ጋር አሰናስሎ ከኢትዮጵያም አልፎ ለዓለም መነጋገሪያ የሆነ ነው። ሌላው ጂጂ በጣም ከተወደደችበት ሁልጊዜ ከምትታወስበት ሰምና ወርቅ ያለው ቅኔ ግጥሟ በተወዳጅ ዜማ የታላቁን ደራሲ የሐዲስ ዓለማየሁን ፍቅር እስከ መቃብር ልብ ወለድ መጽሐፍን መነሻ በማድረግ አባ ለምለምኔ የሚለው ዘፈኗ አባ ለምለምኔ አባ ለምለምኔ ጀንበር ወጥታ አትገባም ካልሰራው ኩነኔ እያለች የሙዚቃ ፈላስፋ ሳይንቲስት ተብሎም ስም እስኪወጣላት ድረስ ሙዚቃን እንደ ቅኔ ተዘርፍ የነበረችው ጂጂ ከሙዚቃው ዓለም ከሚዲያው ቀስ በቀስ ጠፍታ መቅረቷ ሁሉንም ኢትዮጵያዊ የሚያስጨንቅ ጉዳይ ሆኖ ዓመታት ተቆጥረዋል። የጂጂ መጥፋት ምክንያት የተለያዩ ጋዜጠኞች ጂጂ ያለችበት ድረስ እየሄዱ ሁኔታውን እየተከታተሉ ብቸኛ ስለመሆኗ በአንድ አፓርታማ ክፍል ውስጥ እንዳለች ተናግረው ነበር። በዘገቡት አንዳንድ የመረጃ ምንጮች ላይ እንደተጠቀሰው ጂጂ ከሙዚቃው ልም ብላ የጠፋችበትን ምክንያት ሲገልጹ የኢትዮጵያን ሙዚቃ ባህል ለዓለም እያስተዋወቀች ባለችበት ከክሪስ ብላክዊልስ ጋር አብሮ የሚሰራ ፓልም ፒክቸርስ ከተሰኘ ኩባንያ ባለቤት ጋር የፍቅር ግንኙነት ጀምራ እንደ ውጮቹ ባህል አደንዛዥ ዕፅን መጠቀም ዝነኛና ሀብታም በሆኑ ሰዎች የተለመደ በመሆኑ ጂጂ እንደ ቀልድ የገባችበት ሱስ ስር ሰዶ በሽታ ላይ እስክትወድቅ ትዳሯን እንድታጣና ልጇንም በባለቤቷ እንድትቀማ ያደርጋታል። ከሙዚቃውም ድንገት የጠፋችው የሱስ ማገገሚያ ውስጥ ገብታ እንደነበር ይነገራል። ታዲያ ጂጂ ሙዚቀኛ ብቻ ሳትሆን የልጅ እናትም ነበረችና ልጇን ማጣቷ ሌሎችም ተደራራቢ ችግሮች ከሱሱ ጋር ተደማምረው ጭንቀት፣ ድብርትና ህመም ላይ ይጥሏታል። ይህን የሰማው የኢትዮጵያ ሕዝብ አረ ጂጂ ምን ሆነች የት ጠፋች ቢባልም ከጂጂ ቤተሰቦች በፈቃደኝነት በጥሩ ሁኔታ በጤና ላይ እንዳለች ወደ ሙዚቃውም እንደምትመለስ ሳትሰለች ለሕዝቡ የምትናገረው ሶፊያ ሽባባው የጂጂ ወደ ሙዚቃውም ይሁን ወደ ኢትዮጵያ የመመለሷ ነገር የውሃ ሽታ የሆነ ጂጂ የጎልማሳነት እድሜ ላይ ደርሳለች። ጂጂ እንዴት ናት ስትባል ደህና ናት፣ ወደ ሙዚቃው ለምን አትመለስም ስትባል አሳማኝ ያልሆኑ የተደበሰበሱ መልሶችን የምትሰጠው ሶፊያ ለጂጂም ብላ ይሁን ወይም መናገር ባለመፈለጓ ጉዳዩን የምታደበሰብሰው የምትሰጣቸው መልሶች የጂጂን ሁኔታ አጥብቆ ለማወቅ የሚፈልገውን ሕዝብና ድምጿን የሚናፍቁ ወደ ሙዚቃው እንድትመለስ ለሚፈልጉ ወዳጅ አድናቂዎቿ በቂ መልስ ሆኖ አልተገኘም። ከሰሞኑ አንድም ቀን በስህተት እንኳን በስሜ ጠርታኝ አታውቅም። ሶፊየዋ ሶፍ ስዊትሃርት እምዬዋ እያለች ነበር የምጠራኝ ካለች በኋላ እንኳን ተወለድሽላት ለኢትዮጵያና ለኛ ለምንሳሳልሽ ቤተሰቦችሽ የኔ ውብት ስትል በፌስቡክ ገጹ አስፍራለች። ከዚህም ጋር አያይዛ አድናቂዎቿ የጂጂን ልደት ጥቅምት 12 ቢያከብሩትም ግን ትክክለኛው የጂጂ ሽባባው ልደት ዛሬ ጥቅምት 23 እንደሆነም ገልጻለች። ሶፊያ ስለ ጂጂ ስትናገር ጂጂ ግጥሞቿ ዓለማዊ ብቻ ሳይሆኑ መንፈሳዊም ናቸው። ጂጂ ግጥሞቿ ሁሉ ቅኔ ናቸው። ጂጂ ማለት ገና ብዙ ሊነገርላት የሚገባ ያልተገለጠች መጽሐፍ ነች ብላ በተደጋጋሚ ታወድሳታለች። ከሷ ጋር ስለነበራት የልጅነት ትውስታም ትናገራለች።
ነገር ግን ጂጂ ለምን ወደ ሙዚቃው ዓለም አትመለስም አለያም ወደ ኢትዮጵያ ስትባል ግን ከረጅም ዝምታ ጋር አጫጭር መልሶችንና ስለ ደህንነቷ ከመናገር ውጪ መልስ አትሰጥም። ከዚህም ጋር ተያይዞ አንዳንድ ስለ ጂጂ የተዘገቡ መረጃዎች ላይ ጉዳዩ ከቤተሰብም ጋር እንደሚገናኝ የሚጠቅሱ አልጠፉም። ጂጂ ገና ልጅ እያለች ፍላጎቷ ሙዚቀኛ መሆን እንደሆነ ቤተሰቦቿ ሲያውቁ አያበረታቷትም ነበር። ቤተሰቧ ላይ በነበረባት ከፍተኛ ጫና ምክንያት እዚሁ ኢትዮጵያ ላይ ሆና በሙዚቃውም ሆነ በጥበቡ ዓለም መውጣት ባለመቻሏ ምክንያት በኬንያ በኩል ከሀገር ወጥታ አሜሪካ ገብታ ለረጅም ዓመታት ቆይታ ፀሐይ የሚል አልበም ሰርታ ወደ ኢትዮጵያ መጣ። የመገናኛ ብዙሃን አልቀበልም ብሏት ባህር ዳር ባለው የአማራ ባህልና ቱሪዝም ምክንያት ፀሐይ የሚለው አልበሟን በማውጣት ተወዳጅነት እንድታገኝ ሆናለች። ያለ ቤተሰብ እርዳታ በራሷ ጥረት ትልቅ ቦታ ደርሳ የነበረችው ጂጂ ለኢትዮጵያ የሙዚቃ ኢንዱስትሪ ትልቅ አስተዋጽኦ አበርክታ ሕዝብ ወዷት ዛሬም ድረስ እንኳን የሚተካት ጠፍቶ ካለችበት ከፍታ ዝቅ ሳትል በሙዚቃው ዓለም እንደነገሰች የቆየችው ጂጂ ቤተሰቦቿ ዛሬም ድረስ የሚደግፏት አይመስሉም። የጂጂ እህት ሶፊያ ሽባባው እንኳን ከአሜሪካ ኢትዮጵያ እየተመላለሰች አልበም እየሰራች ቤትለም ቦሳ የተሰኘ የዩቲዩብ ፕሮግራም አዘጋጅታ አሜሪካ ካሉ ታዋቂ ኢትዮጵያውያኖች ጋር ድራማ እየሰራች የፕሮቴስታንት መዝሙር አልበሞችን፣ ፊልሞችን እየሰራች ጂጂ ወይ በመዝሙሩ አለያም በሌላ ስራ ወደ ሀገሯ ሳትመለስ ያንን የመሰለ ጥበበኛና ፈጣን አምሯን ይዛ ይህን ያህል ዓመት እዛ መቆየቷ አድናቂዎቿ በሙዚቃውም ላይ ያሉ ወዳጆቿንም ጭምር የሚያስቆጭና የሚያብከነክን ጉዳይ መሆኑ ውሎ እያድር ሊቀንስ አልቻለም። አንዳንድ ጋዜጠኞች በውጭ የሚመላለሱ የጥበብ ሰዎች ጂጂ ያለችበት ቦታ በመሄድ አብረዋት ፎቶ እየተነሱ መልካም ምኞቷን ለኢትዮጵያ እያደረሱ በሶሻል ሚዲያቸው ላይ ሲለቁ ጂጂ ያለችበትን አካላዊ ሁኔታ የኢትዮጵያ ሕዝብ ሊያውቅ ችሏል። ሰውነቷ ያላግባብ መወፈሩ፣ ፊቷ መጠቋቆሩ በጤናዋ እንዳልሆነች በማስታወቁ የሶፊያ ሽባባው ደህና ነች ብቻ የሚለው መልስ ተቀባይነትን ሊያገኝ አልቻለም። አባቷም አሉ የተባሉ ሆቴል ያላቸው የባህር ዳር ሀብታም እንደሆኑ ይነገርላቸዋል። ቤተሰቧ ተጋግዘው ጂጂን ወደ ኢትዮጵያ ማምጣት አለመፈለግ እንጂ አለመቻል አይደለም እያሉ ብዙዎች ትችታቸውን ሶፊያ ሽባባውና ቤተሰቧ ላይ ያደርጋሉ። አንዳንዶች ጂጂ አሜሪካ የቀረችበትና ከሙዚቃውም የጠፋችበት ምክንያት የጤና ብቻ አይደለም፣ ልጇ አሜሪካ ስላለ ለሱም ስትል ነው ይላሉ። ለዘመናት አርቲስቷን ለናፈቁ አድናቂዎቿ ግን ይሄ ወደ ሀገሯ እንዳትመለስ ስላደረጋት ምክንያት እስካሁን አጥጋቢ ምላሽን አላገኙም። ለዚህም ይመስላል በእህቷ በኩል የተድበሰበሰው ሀቅ ጠርቶ ጂጂን በሀገሯ ምድር ለማየት የሚናፍቁትና የሚጠበቅባቸውን ለማድረግ ሳይጠየቁ የተዘጋጁ መሆናቸውን የሚገልጹት። እናንተስ በዚህ ጉዳይ ሀሳባችሁ ምንድነው? ኮሜንት መስጫው ላይ አሳውቁን እስኪ። በቻናላችን ስም በርታ ለጠፋችው ተናፋቂዋ ኮከብ መልካም ልደትን እየተመኘን የወዳጆቿ ምኞት በቅርቡ እውን እንደሚሆን ተስፋ እያደረግን የዛሬውን ጥንቅራችንን በዚሁ ቋጭን። እስከ መጨረሻው አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዘት ይበለልኝ። ቸር ቆዩልኝ።